ጳጳሱ የተሾሙት በፖለቲካ ነው። ዲያቆን ሄኖክ ኃይሌ እስከ መግደል ደረጃ ብቅ ካሉ ሰነበቱ ሲል ዲያቆን ሄኖክ ኃይሉ አጥብቆ ኮንኗል። ግሪን ኤሪያ ከሰው ይበልጣል ወይ ነው ጥያቄው። እኚህ ሰውዬ ግን በአዲስ አበባ ውስጥ ንጹሃንን አስገድለዋል። የሰው ደም እንደ ውሃ እንዲፈስ አድርገዋል። በአደባባይ ላይ ማህበረ ቅዱሳን ክዶናል። በአደባባይ ላይ ዳንኤል ክብረት ክዶናል። ጳጳሱ የተሾሙት በፖለቲካ ነው። ዲያቆን ሄኖክ ኃይሌ ግሪን ኤሪያ ከሰው ይበልጣል ወይ ነው ጥያቄው። ግሪን ኤሪያ ስታለማ ሰውን ገለክ አይደለም። ለኛ እግዚአብሔር ስንት መስዋዕት ከፈለ። ጳጳሱ የተሾሙት በፖለቲካ ነው። እግዚአብሔር ስንት መስዋዕት ከፈለበትን የኛን ስጋና ደም ሰዎች ማን እንደሆኑ ሲያሳዩ በመጀመሪያው ቀን ማስወገድ ማለት ይከብዳል። እኔ ልጄ ጧት ትምህርት ቤት ክርስቶስን ነው የምልህ እንደጠይቃት ጧት ትምህርት ቤት ሄዳ ስትመለስ ቤቱ በዶዘር እየፈረሰ ወላጇ ቤት ነው ከጎን የገባችው። እስካሁን አይምሮ መልስልኝ። ሰላም የተወደዳችሁ የኬፋቲው ቤተሰቦች ሁላችሁም በያላችሁበት እንደምን ቆያችሁ? ሚሽሩ መድኃኔዓለም የተመሰገነ ይሁን። ደህና ነኝ። በአዲስ መረጃ ተመልሼ መጣሁ። እንግዲህ አቡነ ሳዊሮስን መሾም አስመልክቶ ብዙ ትችቶች ተነስተዋል። መምህራችን ዲያቆን ሄኖክ ኃይሌ እንግዲህ ጳጳሳቱ የተሾሙት በፖለቲካ ነው የሚል እንግዲህ ፈታ ዴሊ እንደዘገበው መረጃው አውጥቷል። መምህራችን ምን ተናገረ? ስለማን የተዘገበው መረጃዎችን ማስመለከታችሁ ነው የሚሆነው። እንዲሁም አቡነ ሳዊሮስ መሾማቸውን አስመልክቶ በጣም ብዙዎች እንግዲህ ጥሪ እያቀረቡ ይገኛሉ። አሁንም ቢሆን ነገሩ የመንግስት እጅ እንዳለበትና ግብርስ የምንገብረው ለአሸባሪ ነው ወይስ ለመንግስት ነው የሚለው እንግዲህ በጣም ብዙ ሰፊ ውይይቶች ተነስተውባቸዋል። በዛሬው ቆይታችን እንግዲህ ይህን ሁሉ ማስመለከታችሁ ነው የሚሆነው። ለዚህ ዩቲዩብ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ከፍ አድርጉት፣ እያያችሁ አትለፉት። የዛሬው መረጃ ብዙዎች ይደርስ ዘንድ ላይክ ማድረግ እንጀምር። ያልባረከው የለም አንተ ለካ እንደዋዛ መቶ ስንቱረካ ተመስገን ለአንድ አጠግቦ ቸርነት ምሕረትህን አስብ። አቤት ጸጋ፣ አቤት መባረክ። ይሄን መዝሙር ሀብታሙ ሽብሩ የዛሬ 15 ዓመት ነበር የዘመረው። ይሁ ጸጋው፣ ግጥሙ፣ ዜማው እንዴት ያምር እንደነበረ። አሁን ግን ጠላታችሁ ከላያችሁ ላይ ግብፍ ይበል ከጉሮሮ ላይ ድምፁ ተገፎ እርቃኑን ቀርቶ በግድ የሚዘምር ሰው ሆኗል። የሚገርመው ነገር አሁን ከጠነጠጥክ በኋላ ዛሬ 6 ወር ይመስለኛል አይነጥፍም ዜማዬ የሚል አልበም አስመርቆ ነበርና እርግጠኛ ነኝ ይሄን መዝሙር ስናገር ብዙ ጴንጤዎች እኔ ስናገር ነው የምታውቁት። ሀብታሙ ሽብሩ አልበም እንደወጣ ታውቃላችሁ። አይነጥፍም ዜማዬ ብሎ ግን ነጥፎበታል፣ ደርቆበታል። ሀብታሙ እመነኝ ማርያምን ነጥፎብሃል፣ ያልቆብሃል። ጭላጭሉ የለህም እኮ ጉሮሮ ምናምን ዜማ ጠቅላላ በጣም የመጨረሻ የወረደ ሆኗል። እዛ ቤት ሆና ይሄ መዝሙር ናፍቆ ነው የዘመርከው። አሁን እኔ ግራ ይገባኝ አባቴ፣ እኔ ግራ ይገባኝ። ጴንጤ ቤት ውስጥ ከሄድክ በኋላ የዘመርካቸውን ዝማሬ አንድም የጴንጤ ማህበረሰብ ሲዘምሩ አይተናናቅ የለም። በቃ አንድ አዳራሽ አንተን ዝማሬ ሲዘመር አይተናናቅ። አንተ ብቻ አይደለም፣ በነገራችን ላይ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የወጡ የቀድሞ ዘማሪያን ጠቅላላ ከስመው ጸጋቸው ተገፈው እርቃናቸውን ቀርተው ባዶ ቀርተዋል። አንዳቸው ጠንጥጣችኋል። ጴንጤ ቤት ገብታችሁ የዘመራችሁትን ዝማሬ ጴንጤዎች እንኳን አይዘምሩት። የጴንጤ ዘማሪያን እንኳን መድረክ ላይ አይዘምሯቸውም። እንግዲህ ወደ ተሻለ የእምነት ከፍታ ወደ ተሻለ ቅባት ገብተናል። ጌታ ኢየሱስን አግኝተነዋል። መንፈስ ቅዱስ ቀርቦናል። ጌታ ኢየሱስን ያገኛችሁበት መድረክ ላይ ግን አንሳችሁ ነው የምናያችሁ። የላችሁም፣ ዜማ የላችሁም፣ ግጥም የላችሁም፣ መዝሙራችሁ አይወደድ። እናንተን ሰገነት ላይ አናያችሁ፣ እርቃናችሁን ቀርታችኋል። አሁን አንተ ከቻልክ ሆነሽ ቆርቆሮ 4 በ4 ምታና ቸርች ገዝተህ ከዛ በኋላ አስበክ ወጣ ነብይ ነኝ ብለህ ግግም በል። በቃ ይቼልሃለሁ፣ ቆርጬልሃለሁ፣ ታገባለህ፣ ትሰነጠቃለህ ምናምን እያልክ በቃ ዝም ብለህ መፎጋገር ነው እንጂ ዜማ ነጥፎብሃል፣ ጉሮሮ ደርቆብሃል፣ ግጥሞች፣ ስንኞች አልቀውብሃል። አብትሽዬ ለዛ ነው እቺ መዝሙር ዛሬ የገረብካት። ኢትዮጵያ የምትባል ሀገር ግን give me anxiety በማገባኝ ነገር እኮ ነው። ስለዛች ሀገር ሳልሰማ ምንም ነገር ስንት ሳንል መኖር የምችልበት ሀገር ቁጭ ብዬ ጧት wake up እንደዚህ አይነት ዜና እንሰማለን። ተከሳሾች ድርጊቱን የፈጸሙት
ሊንከባከቧትና ሊጠብቋት የሚገባ የአንደኛ ተከሳሽ ልጅ እና የሁለተኛ ተከሳሽ የእንጀራ ልጅ በመሆኗ በቅርብ ዘመድ የተፈጸመ ወንጀል በመሆኑ በወንጀል ሕግ አንቀጽ 84 አንድ ሰ መሰረት እንዳለ የቅጣት ማክበጃ ምክንያት ተደርጎ እንዲያዝ። 3 ተከሳሾች ድርጊቱን የፈጸሙት ራሷን ከጥቃት መከላከል የማትችል የ11 ዓመት ሕፃን ልጅ ላይ በመሆኑ በወንጀል ሕግ አንቀጽ 84 አንድ ሰ መሰረት እንደ አንድ ተጨማሪ የቅጣት ማክበጃ ምክንያት ተደርጎ እንዲያዝ። የወንጀል ድርጊት አፈጻጸም ባገናዘበ መልኩ አንደኛና ሁለተኛ ተከሳሾች በሞት ቅጣት እንዲቀጡ ፍርድ ቤቱ በወንጀል ሕግ አንቀጽ 17 እና 375 590 it's like not everybody ምናምን እያልን እዚህ ስንከራከር እንውላለን። ግን እንደዚህ አይነት ነገር ስናይ ምንድነው የሚባለው? ወይ የ11 ዓመት ልጅ ምን ትሁን ነው? I don't get it እኮ like you know what I've seen it all in my life። ደስ የሚሉ ነገሮችን አሳልፌያለሁ። በጣም ደስ የሚሉ ነገሮች፣ በጣም የሚያሳዝኑ በቃ ሰው እንዴት እዚህ ውስጥ ይገባል የሚባል ነገር አሳልፌያለሁ። I don't care። ግን እንደዚህ አይነት ነገር ሳይ የምር በቃ መሞት የምፈራው ለዚህ ነው። በቃ ሊትራሊ በጣም የምፈራው like literally I don't understand ነው። እንደዚህ አይነት ጭካኔ ከየት ነው የመጣው? እንዴትስ ነው ሰው like ፕሮቴክት ማድረግ የሚገባውን ሄልፕለስ የሆነ ልጆች ሲቆጧቸው እንኳን እኮ ልጆች እንዴት እንደሚያሳዝኑ ሌላ ነው። እኔ ልጄን ዲሲፕሊን ለማድረግ እንኳን ከተቆጣኋት በኋላ የሆነ እንትና ይሄ ኩርፊያ ድንጋጤዋ ምናምን በጣም ነው የሚያስፈራኝ። I don't understand እስከ መግደል ደረጃ this is too much. Honestly ይሄ app is gonna kill me. ምንም I have nothing ምንም ከዚህ app የሚቀርብኝ ነገር የለም። like anxiety like that's it, that is the only thing ያተረፍነው። ግን okay ጥሩ አረጉ እንበልሽ፣ ሞት ፍርድ ተፈረደባቸው፣ ተፈጸመም አልተፈጸመም እዳዝን እኮ ልጅ አይመልሳትም። ምንድን ነበር እሺ መሞቷስ? እሺ ሞተች፣ ተገላገለች። ግን ምንድን ነበር ሲያረጓት የነበረው? I just don't want to ከራሴ ጋር እየታገልኩ ነበር ይሄን ነገር ለመስራትና ላለመስራት። I hope at the end of the day ይሄ ማስተማሪያ ይሆናል። እነዚህ ሰዎች መቼም ሞቱም ቀሩም እኮ የሞቱ ሰዎች ናቸው። like literally እነዚህ ሁለቱም ብራሽ ናቸው። ደስ ይለኛል like እንዲህ ሰው መግደል ምናምን እንዲህ ሞድ ሰው አይደለም። ዶሮ እንኳን ሲታረድ ማየት አልወድም። እንግዲህ ስለዚህ ልጅ ያልሰማ ይኖራል ብዬ አላስብም። እና 11 ዓመቷ ነው። የገዛ እናቷ እንግዲህ ከእንጀራ አባቷ ጋር ሆና ነው ለቃሉ ይቅርታና ብቻ ገብቷቸዋልና እኔ እንጃ በጣም የሚያሳዝን ነው። በጣም እውነቱን ነው። ከዚህ ፕላትፎርም ምንም ያጠቀመው ነገር የለም። የምንሰማቸው ነገሮች ሁሉ በጣም ብዙ ነገሮች መልካም ነገሮች እንዳሉ ሙሉ እንደዚህ ደግሞ አለና እንግዲህ አባትየው ተከራክረው ነበር ፍርድ ቤት ልጅ ለኔ ስጡኝ ሲል ነበረ። ነገር ግን ፍርድ ቤቱ እናት ልጇ ላይ ልትጨክን አይችልም፣ ስለዚህ ካንተ ይልቅ ከሷ ጋር ብትሆን ይሻላል ተብሎ ተፈርዶላት እንግዲህ ልጇን በዚህ መልኩ ብቻ እግዚአብሔር አምላክ ሁላችንንም ይጠብቀን፣ እውነተኛ ልብ ይፍጠርልን እላለሁኝ። በአቡነ ሳዊሮስ ጉዳይ በጣም ብዙ የተነሱ ሐሳቦች አሉ። በመንግስት ደረጃ ትችት ተገኝቷል። እነሱን ላስመልከታችሁ። ይድረስ ለአብይ ብዙ ተንከራትቻለሁ። አብይ የኔ ወንድም 4 ኪሎ አለኸው። ቤቴ ሲፈርዝብኝ ገጠር ገባው። ይኸው ቤቴ ብቻ አይደለም አእምሮዬም ፈርሷል። ያችን ቤት ሲሰራ ብዙ ደሜም ፈርሷል። በልጅነት አቅሜ ካርቶን ተሸክሜ ያችን ቤት ለመስራት ቀን ማታ ደክሜ ሰርቻት ነበረ ቤቴን አሳምሬ የኪሴን ጨርሼ ከሰው ተበድሬ ብድሬን ሳልመልስ ቤት አፍራሹ መጣ። ቤት ሊፈርስ ነው አለኝ ዕቃ አውጣ። የቀንጅቦች አሉ ምልሻ ተብዬ ቤቴን አፈረሷት ሲፈስም እንባዬ። አብይ እባክህን መልስልኝ ቤቴን አዛል አድርገው ገጠር ላይ አባቴን። ለፈረሰባቸው ቅያሪ ተሰጣ እኔ ቢሮ ሲሄድ ለምን አሉኝ ውጣ። ይሄ ግጥም ደርሶት ፎሎ ያላረገ በእኔ የደረሰው ይደርሰዋል ነገ። ህዝቤ ሆይ ግብር የምትከፍለው ለመንግስት ሳይሆን ለአሸባሪ ነው። ጥይት አይሰጥም። መጋቢ ሀብታ
በዚህ ሰውዬ ላይ የሰራሁትን ቪዲዮ ለምን ማስጠፋት እንደፈለጋችሁ አላውቅም። እውነትን ከመናገር መቼም ቢሆን ዘራ አታደርጉት። ኦርቶዶክሳውያን ወጣት በዚህ ሰዓት የነቃበት ሰዓት ነው። ማንንም እውነትን ከመናገር ዘራ አታደርጉት። እኛ ኦርቶዶክሳውያንን ለማህተባችን ፊት ለፊት ነው የምንቆመው። በምትችሉት መጠን ኮፒ ሊንክ፣ ሪፖስት፣ ላይክ፣ ሼር ብቻ ቫይራል መውጣት እንዳለ እንዲወጣ ማድረግ ያለባችሁን አድርጉልኝ። በደንብ ኮፒ ሊንክ አድርጉልኝ። ትናንትና የፈሰሰው የኦርቶዶክሳውያን ደምስ የዛውላ ወጣት የዛውላ አባት የዛውላ እናት ደምስ ዛሬ እኮ ቤተሰብ አላቸው። ምን እንዲያዩ ነው? በብፁዕ አቡነ አብርሃም ቦታ እነዚህን አባት የሾማችሁት ምን ብለን እንድንቀበላችሁ ነው? እኛ ጊዜን የጠበቀ ሹመት አንፈልግም። ቤተ ክርስቲያን ነው ክርስቶሳዊ መንፈስ ቅዱስን የጠበቀ ሹመት ነው የምንፈልገው። ምንድነው ያሳያችሁን? ምንድነው የእናንተ ክህነት ሲነካ ቤተ ክርስቲያንን ጥቁር አስለብሳችሁ፣ የእናንተ የሆነ ነገር ሲነካ ምዕመኑን ጥቁር አስለብሳችሁ፣ ኦርቶዶክስ ቤተ ክርስቲያን ተደፈረች እሪምቧ ትላላችሁ። ከዛስ ካወገዛችሁ በኋላ አምጥታችሁ ደግሞ ድጋሚ ትሾማላችሁ። ምንድነው እኛ በቃ እንድንናገር የፈለጋችሁት? አረ በጣም ነው የሚያሳፍረው። ለእናንተ ብሎ የወጣ ኦርቶዶክሳዊ የለም። ያኔ ቤተክርስቲያኔ ክርስቶስ ተነካብኝ ብሎ የወጣ ኦርቶዶክሳዊ ነው ያለው። ክህነት አይደገምም። ደገማችሁ፣ አይታደስም። አደሳችሁ፣ ድጋሚ ሹመት። አረ በጣም ያሳፍራል። በጣም ያሳፍራል። በጣም ኦርቶዶክስ ቤተክርስቲያን በዘመኗ እንደዚህ አይነት የተጨቆነችበት ጊዜ፣ ዘረኝነት የተስፋፋበት ጊዜ የለም። ድብና አድርገን ግልጹን ነው የምንነግራችሁ። እኛ በማዕተባችን አንደራደር። ይህንን ሹመት ምን ብለን እንድንቀበል ነው የፈለጋችሁት? ምን ብለን? በጣም ያሳፍራል። በጣም ማለት ነው። እኔ አዲስ አበባ ነው ተወልጄ ያደግኩት። ቦሌ መድኃኔዓለም ነው ትውልዴ። ጥቁር አንበሳ ሆስፒታል ነው የተወለድኩት። አዲስ አበባ ተወልጄ አዲስ አበባ ያሉትን አድባራቶች በሙሉ አውቃለሁ። የአዲስ አበባ ልጅ ለሃይማኖቱ ምን አይነት ፍቅር እንዳለው አውቃለሁ። የአዲስ አበባ ልጅ ለፖለቲካ ተነሱ፣ ተጨፋጨፉ፣ ድንጋይ ወርሩ ብዬ ተናግሬ አላውቅም። ስለ ሃይማኖት ግን ተነጋገር። አሁን ስለ ሃይማኖት አውራ። በአዲስ ከተማ 10 ክፍለ ከተማ አለ። 11ኛ ክፍለ ከተማ አዳነች አበቤ ወልዳለች። አዳነች አበቤና አብይ አህመድ 11ኛ ክፍለ ከተማ ወልደዋል። 10 ክፍለ ከተማ በሙሉ አውቀዋለሁ። በአዲስ አበባ ደረጃ አመራር ነበርኩኝ። የአዲስ አበባ ወጣቶች ፌዴሬሽን አመራር ውስጥ ነበርኩኝ። የአዲስ አበባ ወጣቶችን ጠንቅቄ አውቃቸዋለሁ። በኔ ዕድሜ ያሉትን ለሃይማኖታቸው ተገዥ የሆኑትን አውቃለሁ። በቤተ ክርስቲያንም የቦሌ መድኃኔዓለም ሰንበት ትምህርት ቤት ተማሪ ነበርኩኝ። ቦሌ መድኃኔዓለም ነው ያደግኩት። እድገቴም እዛ ነው። ያ ትልቁ አድባር ሲሰራ አገልግያ ጎንብሼ ቤተ ክርስቲያን ውስጥ ነው ያደግኩት። ለእምነቴም ለኑሮዬም መሰረት ያለኝ ነኝ። አዲስ አበባ ላይ ያለ ወጣት የምትሰማኝ ከሆነ የኢትዮጵያ ኦርቶዶክስ እምነት ተከታይ የሆን ካለ ከዚህ የበለጠ መዋረድ፣ ከዚህ የበለጠ መንቋሸሽ፣ ከዚህ የበለጠ ስድብ የለም። የብሔር ጉዳይ አይደለም። አይ ዶንት ኬር ብሔሬ መንግስተ ሰማያት አይከተኝም። ብሔሬ አንድ እርምጃ አይወስደኝም። ብሔሬ ለነጻነት የምታገልበት ነው። ለሰማይ ቤት የምታገልበት፣ ለብሔሬ መሰረት አድርጌ የምታገልበት ወንጀል እንዳይሆን አረጋግጬ ትክክለኛ እምነት ያለውን ነገር እያስኬድኩኝ ለሰማይ ቤት የምታገልበት ግን ሃይማኖቴ ነው። የሰማይ በብሔር የማጨበረብር ከሆነ ብሔርን መሰረት አድርጌ የሰዎችን ብሔር ለማጥቃት የሚሄድ ከሆነ ሃይማኖት የለኝም። እኔ ሃይማኖት አለኝ። ምክንያቱም የኔ ብሔር የሚጠይቀው ጥያቄ ትክክለኛና መሰረታዊ ነው። አትግደሉኝ ነው ብሎ የተነሳው። አትግደሉኝ ሲል አዎ ወገኖቼን አትግደሉ ብዬ ቆሜያለሁ። በየትኛውም አካባቢ የሰው ልጅ አይሞት ብዬ ቆሜያለሁ። የብሔር ጉዳይ አይደለም። ኦሮሞ ስለሆኑ አይደለም። እኚህ ሰውዬ ግን በአዲስ አበባ ውስጥ በ10 ክፍለ ከተማ 11ኛ ክፍለ ከተማ የለም ነበር ያኔ። በ10 ክፍለ ከተማ ውስጥ ንጹሃንን አስገድለዋል። የሰው ደም እንደ ውሃ እንዲፈስ አድርገዋል። በአደባባይ ላይ ማህበረ ቅዱሳን ክዶናል። በአደባባይ ላይ ዳንኤል ክብረት ክዶናል። በአደባባይ ላይ በተዘጋጀው የኢትዮጵያ ኦርቶዶክስ እምነት ሃይማኖት ባዘጋጀው ትልቅ የማህበረሰብን ያንቀነቀ በኢትዮጵያ ውስጥ ጥቁር ለብሶ አደባባይ ሊወጣ የነበረውን ህዝብ ወደ ቤቱ እንዲገባ ያደረጉ አባቶች ዛሬም ነገም ከነገ ወዲያም ተጠያቂዎች ናቸው። ፍርዱን እግዚአብሔር ይሰጣል። እያልኩ ያለሁት በኢትዮጵያ ወይም ደግሞ በአዲስ አበባ ውስጥ ያለ ነዋሪ በሙሉ ይህንን ሹመት ያለመቀበል፣ በዚህ ሹመት ላይ ጥያቄ ማንሳት፣ በየአድባራቱ የመነጋገር መብቱ የተጠበቀ ነው። እንግዲህ አቡነ ሳዊሮስን አስመልክቶ በጣም ብዙ ነገሮች እየተሰሙ ይገኛሉና እናንተስ እንደ አንድ የቤተክርስቲያን ልጅነት ምን እየተሰማችሁ ነው? እስቲ ኮሜንት ላይ ሁላችሁም የተሰማችሁ ነገር አስቀምጡና እኔ በግሌ ግን የምናገረው ነገር አሁንም ቢሆን እነዛ
ከሞቱት ጋር ብደመር ይሻለኛል እንጂ ዛሬም ተሾመዋል ብዬ ከሚያጨበጭቡት ሰው ጋር አብሬ የምቆም አንድ ክርስቲያን አይደለሁምና ከሞቱት ጋር ከሻሸመኔ ሰማዕታት ጋር አብሬ በዛ በሰለፍ ነው የሚሻለኝ እንጂ ፍጹም የማልቀበለው ሹመት ቢኖር ይሄ ነው። አቡነ አብርሃም ምንም ያጎደሉት ነገር የለም። ስለ ብሔርም አይደለም። በጣም ብዙዎች ደግሞ ጭንቅላታችን ማነስ የሚታየው ነገሩን ወደ ብሔር የከተቱት ሰዎች ናቸውና አሁንም ቢሆን ግን በጣም የብዙ ሰው ደም እጅ በተለይ የክርስቲያኖች እኔ እንጃ የሌላ ሰው ቢሆን እንኳን ችግር የለም። የክርስቲያኖች በክርስቶስ አምነው እኔ እንጃ ስንት ነገር የሚሰሩ ወጣቶች እንግዲህ በሳቸው ምክንያት ሞተዋል። ስለዚህ ይህንን ሹመት እኔ በግል የምቀበለው አይደለም። እናንተ እንዴት ተመለከታችሁት? ለማንኛውም እንግዲህ ይህን ጉዳይ አስመልክቶ ብፁዕ አባቶቻችን የተናገሩት ነገር አለ። ምን አሉ የሚለውን አንዱ ለቪዲዮ ላስመልክታችሁ። አባቶቼ ከይቅርታ ጋር ነው የምጠይቃችሁ፣ በትህትና ሆኜ ነው የምጠይቃችሁ፣ ደግሞም በንስሐ ሆኜ ደግሞም ስሜታዊ እንዳልሆን ራሴን እየተቆጣጠርኩ እንባዬም እንዳይመጣ እየታገልኩ ዛሬ ቅዱስ ሲኖዶስ የአዲስ አበባ ሕግ አወጣ፣ ደምደም፣ ከዚያ ስራ አስኪያጅ ቀየረ፣ ከዚያ ጳጳስ ቀየረ። ነገም እርግጠኞች አይደለም። ምክንያቱም በእያንዳንዱ አገልጋይ አይምሮ ቤተክርስቲያን ስለሌለች ከቤተ ክርስቲያን የሚገኘው ጥቅም እንጂ ቤተ ክርስቲያን ሆነን የምናደርጋትን ነገር እንጂ እንዴ አደራ እንዳልኳችሁ ነው። ልናገር ትፈቅዱልኛላችሁ? ልናገር እዚያች ቤተ ክርስቲያን ሆነን የምንጠቅመውን ሰው ወይም የምንጠቀመውን ነገር እናስባለን እንጂ እውነት ሐዋርያው ጳውሎስ በእስር ቤት ሆኖ በተናገረው ለአንድ ጌታ፣ ለአንድ ጥምቀት፣ ለአንዲት ቤተ ክርስቲያን መስራት ብንችል እውነት የኢትዮጵያ ቤተ ክርስቲያን አሁን ባለችበት ደረጃ ትኖራለች? መስቀል ይዞ ጉቦኛ መሆን ምን ጉድ ነው? መስቀል ጨብጦ እንዴ እንጀራው እዚህ ላይ ያለ መጠጡ እዚህ ላይ ያለ እንዶ አቡነ አብርሃምን አይዞህ ማለት ይገባል፣ መደገፍ ይገባል። በእውነቱ አዎ፣ ለኔ አይደለም። አይ አረ ጭብጫቦ እጅ የሌለው አለ፣ በደንብ አጨብጭቡበት። አዎ እንዲህ ነው። ይሄ በዘረኝነት የተለወሰ በእውነት ቆሻሻ ነገር ይሄ በጣም አደጋ ነው። ያሳፍራል። ቀን ያልፋል፣ ያሳፍራል። በእውነቱ ምዕመናንን እየገደል እንዴ ነገ ያሳፍራል። ከእግዚአብሔር መንግስትም ያስወጣል። በእውነቱ እግዚአብሔር ምን ያርግ እንዴ? መነኩሴ ጳጳስ ከሆነ መስቀል ከጨበጠ ሌላ ቀንድ ያወጣል እንዴ? ምን ፈለገ እኮ እንዴ? ምን ይፈለጋል? ቆይ እንደው ከዚህ ውጭ እኮ ምን አለ እንዴ? የመጨረሻው እንደው አድማስ የመጨረሻው መነኩሴ ጵጵስና ነው። ከዚህ ወዲያ ምን ማለት ነው? እንደው ምን አምሮ ነው? ምን ለመሆን እና ይሄን እናንተም በእውነቱ ዝም አትበሉ ሊቃውንቱ። የእናንተ ዝምታ ነው እንዴ? ጳጳሱ የተሾሙት በፖለቲካ ነው። ዲያቆን ሄኖክ ኃይሌ ቅዱስ ሲኖዶስ ይህን ዕድል ሊጠቀም ይገባዋል። በሦስተኛው ክፍለ ዘመን ጳውሎስ ሳምሰጢ በአንጾኪያ ሲኖዶስ የተወገዘው፣ ንስጥሮስ በአራተኛው ክፍለ ዘመን የተወገዘው ጳጳስ ከሆኑ በኋላ ነው። ቤተ ክርስቲያን ለመለየት ጵጵስናቸውን ፈርታ አታውቅም። እንግዲህ ከመግቢያው ጀምሮ የተመለከታችሁት የመምህራችን ዲያቆን ሄኖክ ኃይሌን ከዚህ በፊት እንግዲህ ብፁዕ አቡነ ገብርኤል በእመቤታችን ዙሪያ ተናግረው ነበርና ብዙዎቻችን ተቆጥተንበት ነበረ እና አሁን በሚዲያ ላይ ሲዘዋወር የነበረው ይሄ እንግዲህ የመምህራችን ቃል ገብቶበት ፎቶ ተደርጎ ከአቡነ ሳዊሮስ ጋር ቀደም ብሎ ስለ አቡነ ገብርኤል የተናገረው እንጂ ፍጹም ስለ ቅዱስ ሲኖዶስ ስለ ሾመው ስለ አቡነ ሳዊሮስ የተናገረ መረጃ አይደለም። ብዙዎች ግን በተለይ በቲክቶክ ፕላትፎርም ላይ ሲያዘዋውሩት የነበረ መረጃ ነው። መምህራችን በአቡነ ሳዊሮስ ሹመት እንደተቆጣ አድርገው ሲናገሩ ነበረ። ይሄ ደግሞ ፍጹም ውሸት ነው። መምህራችን ይህን የተናገሩት ከዛሬ ወራት በፊት በአቡነ ገብርኤል ዙሪያ ነው። ስለ አቡነ ሳዊሮስ ግን ምንም ያስቀመጡት መረጃ የለምና ብዙዎች እንግዲህ የመምህራችንን ፎቶ ለጥፍ እያዩ እሱ የተናገረ እየመሰላቸው ነው። ነገር ግን ይሄን የተናገረው ስለ አቡነ ገብርኤል ብቻ ነው። አሁንም እንግዲህ በጣም ብዙዎችን እያስቆጣ ያለው የቅዱስ ሲኖዶስ ውሳኔ ነውና እውነት የኛው ሹመት ከመንፈስ ቅዱስ ነው ብላችሁ ታስባላችሁ?
ክርስቲያኖች በሙሉ ኮመንት ላይ ሐሳባችሁን ግለጹ። አሁንም ቢሆን ስለ አንዲት ቅድስት ቤተክርስቲያን መጸለይ ይገባናል ብዬ አስባለሁ። ለዛሬ ያዘጋጀሁት መረጃን ይመስላል። ቻናሉን ሰብስክራይብ ማድረጋችሁን አትርሱ። ቀጣይ አዲስ መረጃዎች እስከማገኛችሁ ድረስ እግዚአብሔር አምላክ ቤተክርስቲያናችንን ይጠብቅልን። ቸር እንቆይ።